ሰላም ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበደልኝ። እንግዲህ ያው ጨረቃዎች ነገር ሁላችሁም ታውቃላችሁ። ትናንት የተፈጠረው ነገር አይታችኋል። እንግዲህ ሚፍታ ወንድማችንም መጥቶ እነሱ ከሱ እጮኛ ጋርም ተዋውቀው ምናምን ብቻ ይተዋወቃሉ ግን ኖርማል በቃ ደስ የሚል ግሩፕ እንፈጥራለን እያልን ግን መሀል ላይ እንደዚህ አይነት ነገር ተፈጥሯል። የሰው አይንም ይሆናል እያለ ነበርና እነሱ እዚህ ጋር ካልተስማሙ እንኳን እኔም እዛ ጋር ቡታጅራም ቢሆን እሄዳለሁ እያለ ነበረ። እንግዲህ ቅምጥሌን ባላወቁት መልኩ ቡታጅራ ተገኝታለች ማለት ነው። ምናልባት ሚፍታ ቪዲዮን ከሰራ በኋላ ይሆናል አዲስ አበባ መሆኗን ያወቀው። እንዲሁም ሀብና ናኒ ደግሞ መጠው ነበር። እነሱ እውነት ለመናገር አስቀውኛል ማለት ነው። ሳልፈልግ ነበር ፈገግ ያደረጉኝ። ምክንያቱም የሰው ልጅ ያው ራሱ ተስማምቶናል ሌላ ሰው ማስማማት የሚችለው ግን ያው በመሀል እንግዲህ እንዳያችኋቸው ገጭ እኮ ብለዋልና እናንተን እናስታርቅ ወይስ ደግሞ እነሱ እናስታርቅ? እኮ ግራ ገባኝ። እንደው አይ ፍቅር የስራን ይስጥ እንዳለው ነው። ጥሩ ነው ብቻ ግን ቤተሰብ እዚህ ጋር አሁን ልናገር የመጣሁት ወይ ደግሞ ላስተላልፍ የመጣሁት መልእክት አለ። ሁላችን በተለይ ዩቱበሮች ማለት ነው ዩቱበሮችም ቲክታከሮችም ታውቃላችሁ ስራ እየሰሩ እንደሆነ በደንብ አድርጋችሁ ግጥም አድርጋችሁ እያወቃችሁ ግን ያልሆነ ነገር እያደረጋችሁ ያላችሁ ስላላችሁ ከዚህ ነገር እንድትቆጠቡ ለማለት የመጣሁት። ሁለታቸውም ስራ እየሰሩ እንደሆነ ግጥም አድርጋችሁ በደንብ አድርጋችሁ ታውቃላችሁ። እዚህ ጋር አሁን ለምሳሌ ሀብና ናኒ ስራ እንዳልሆነ ቢያውቁ ፐብሊክ ላይ ቶሎ ይዘውት አይወጡም። ገባችሁ? ከዚህ በፊት ናኒና ሀብ የምር ተጣልተው እያሉ ካስታወሳችሁ ብሩኬም ቅምጥሌም ምንም አይነት ቪዲዮ አልሰሩም ስለነሱ ማለት ነው። እንዴ ነው ብለው አልተናገሩም። ምክንያቱም እውነት ሪል እንደሆነ ስለሚያውቁ ነገሩን አይደለም እነሱ ሊሰሩ ሀብና ናኒ እንኳን አልሰሩም። ገባችሁ? የእውነት ሰው የእውነት ሲጣላና ለስራ ሲሆን ያስታውቃል። ለምን የእውነት ሲጣላ ቪዲዮ እንደዚህ ካሜራ ለመጦ መቆም አይችልም። እግዚአብሔር ነው ብላችሁ ሰው በፍቅር ብሬክአፕ ስታደርጉ ያለውን ስሜት ብሬክአፕ አድርጋችሁ የምታውቁ ካላችሁ ስለምታውቁት ትንሽ ለሰከንድ ፍቅራችሁ ጋር ወይ ደግሞ ብቻ ባላችሁ ጋር ስትጣሉ አይደለም እንደዚህ ቪዲዮ ወጣችሁ ልሰሩ ቀርቶ ስልክ መያዝ ነው የሚያስጠላችሁ አይደለም። ማንም ጋር ማውራት አትፈልጉም አይደለም። ካሜራ ላይ መጣችሁ ልታወር ሰው በዙሪያችሁ ያለ ሰው እንኳን ማየት አትፈልጉም። ይሄ ነው አይደለም። እንደዚህ ተቋቁማችሁ ቪዲዮ ወጣችሁ ልሰሩ ምናምንና ሀብና ናኒ የተጣሉ ጊዜ እንዳልኳችሁ ሁለታቸውም ስቶሪ የሚያደርጓቸው ነገሮች ነበሩ ምናምን። በዛ ነው ህዝቡ የነቃ ምናምን ተጣልተዋል መሰለኝ ምናምን የተባለው። ከዛ ደግሞ ባንድ ላይ መጣው መልስ ሰጡ ማለት ነው። ግድ ሰውም ሲጠይቃቸው ምናምን ነገር ከዛ በኋላ ነው ቅምጥሌም ቡራም ደግሞ እንደዚህ አይነት ነገሮች ተፈጥረዋል ያው ወደ ሰላማቸው ተመለሱ ምናምን የሚል ለሰስ ያለ ንግግር ያደረጉት ማለት ነው። ገባችሁ? ቅምጥሌና ብሩኬ ደግሞ የእውነት ብሩኬ ያን ነገር ቢያደርግ እንኳን መጥፎ ነገር ከብሩኬ ብታይበት እንኳን ቅምጥሌ ማለት ነው ወጣ በካሜራ እንደዛ እንደማትለው 100% እርግጠኛ ነኝ። ምክንያቱም እንዲሰደብ እንዲረገጥ በማንም አይን እንዲታይባት ስለማትፈልግ ማለት ነው። ሪል እንኳን ቢያደርገው ይሄ ግን ስራ ነው የተሰጣት ካራክተር ነው እየተጫወተች ያለችው። አይ ቲንክ ምናልባት ያው ማለት ቀድማ ነገሩ እንደዚህ ግንን እንዲል ስራውም ከፍ እንዲል ይመስለኛል። ቀድማ ቡታጅ ማን ነው ሸገር የገባቸው ወይ ደግሞ ይሄኔ ብሩኬ አብሯት ሂዶ ሊሆን ይችላል። ገባችሁ? አብሯት ሂዶ ዛሬ ደግሞ ወይ ተከትያት መጥቼ ብሎ ይሰራል ወይ ደግሞ እንዳልኳቸው ቡታጅራ ያለው ስራ ካላለቀበት ደግሞ እንዴት ሳትን ግን ትሄጃለች ምናምን ብሎ ደግሞ እዚህ ጋር ይሰራል ማለት ነው። ገባችሁ? እንጂ የሰው ልጅ የእውነት አይደለም ከፍቅሩ ጋር ተጣልቶ ተለያይቶ ቀርቶ ኖርማል ሰው ጋር ስንጣላና ስንጋጭ የምናሳየው ፌስ አለ። ገባችሁ አይደለ? ሲቀጥል ቅምጥሌ ራሷን የምታቅ እመቤቴን ነው ብላችሁ ለሌላ ሰው የምታስብ በቃ የሆነ እንዴት ነው አመለካከቷ ደስ የሚልና ትልቅ ልጅ ነች። በእድሜዋ ሳይሆን በአመለካከቷ በጣም ብስል ያለች የሰው ልጅ በእድሜው ለምን 100 ዓመት አይሞላውም? አስተሳሰቡ የ5 ዓመት የ6 ዓመት ህፃን የሚያስቡትን አስተሳሰብ የሚያስብ ከሆነ አይ ዶንት ኬር። ምክንያቱም የሰው ልጅ እኔ እንዴት መሰላችሁ ሰው በመሆኑ አከብራለሁ ነገር ግን ሰው የሆነ በሚያደርጋቸው ነገሮች ነው ቫልዩ የምሰጠው። ገባችሁ? ሰውን ሁሉ ትወዳላችሁ፣ ግን ምን ያክል ነው ለዛ ሰው ያላችሁ አክብሮት ፍቅር የሚለው ነገር ደግሞ ይወስነዋል ማለት ነው። ስለዚህ ይቺ ልጅ ነገሮቹን በሚመጣበት መልኩ የምትመልስ ባይዘወይ እኔ ቆፍጠን ያለ ሴትና ጀግና ሴት በጣም ነው የምወደው። በጣም ደግሞ እሷ ቆፍጣና ጀግና ሴት በቃ ለፈለገችው ለፈቀደችበት ላመነችበት ነገር ወደፊት እንጂ ወደ ኋላ ማለት ማትችል ልጅ ማለት ነው። እንደ ጊዜው እንደ ነገሩ እንደ ሁኔታው መሆን የምትችል ገባችሁ? ቆፍጠን ስትል ቆፍጠን ትላለች። ሳቅ ማለት መሳቅ አለባት ደግሞ ትስቃለች ማለት ነው። ቆፍጣንና ቆራጥ ሴት ነች። ገባችሁ? ብሩኬ ደግሞ ከሷ ውጭ ምንም አይነት ነገር በኋላም በፊትም ምንም ነገር የሚያደርገው ነገር የለም። ገባችሁ? ግን ሁለታቸውም የተሰጣቸውን ካራክተር ባለፈው ካስታወሳችሁ ለቅምጥሌ የተሰጣት ካራክተር ሌላ ሆኖ እየተሳደባችሁ ነበረ። እንዴት በሴት ልጅ እንትን ይጫወታል? እንዴት በሷ ካራክተር እሷ ሌላ ሰው ወንድ ጋር መጣች ምናምን ተብሎ እንዴት ስሟን ያጠፋል ብላችሁ
ከዛ ደግሞ አሁንም በዛኛው በኩል ያላችሁ ደግሞ እቺ ባለጌ ምናምን እሪ አሁን ደግሞ እሺ በቃ ይሁን እኔ ልሰደብ እሷ ባለፈው እሷ ስለተሳደበች በሷ በኩል ካራክተሩ መሆን የለበትም በኔ ነው ብሎ ደግሞ ሲመጣ ደግሞ አሁንም ደግሞ ለምን እንደዚህ ብሩኬን ትለዋለች ለምን እንደዚህ ትለዋለች ለምን እንደዚህ በሀይሚ ላይ እንደዚህ ያደርጋል ምናምን እሪ ዋት አፕን ምን ሆናችሁ ነው ምንድነው ችግራችሁ ምንድነው እኔ ግን ባይዘው ወይ የሆነ በጣም ብዙዎቻችሁ እንዳልኳችሁ ስራ እንደሆነ ያወቃችሁ ሌላ ሰው የማያውቁ ሰዎች ለነሱ ጥላቻ እንዲያድርባቸውና መጥፎ ነገር እንዲሆን ነው ያደረጋችሁ ያላችሁት ማለት ነው። ግን ስራ እንደሆነ ግጥም አድርጋችሁ ታውቃላችሁ። በደንብ አድርጋችሁ ስራ እንደሆነ ታውቃላችሁ። ገባችሁ? ምክንያቱም አሁን እንዳልኳችሁ ቅምጥል የሆነ ነገር ከብሩኬ ላይ ብታይ ብሩኬ እንደዚህ ነው ብላ በውስጥ በደንብ አድርጋ አውሩታ ነገሮቹን ታስተካክላለች። ወይ ደግሞ መለያየት ካለባቸውም የሰይጣን ጆሮ ይደፈን ተለያይተው በምንም አይደለም እንደዚህ በቃ አብረን ያለበት መንገድ አለ ብላ በሌላ መንገድ ይደፍኑታል እንጂ ሌላ ሴት ጋር ታይቶ ነው እንዲህ ብሎ ነው የሚባል ነገር የለም። ገባችሁ አይደለ? የሰው ልጅ ደግሞ ብሩኬ ደግሞ እስር ቤት አይደለም ያለው። ብሩኬም ሆነ ቅምጥሌ ሆነች የፈለጉትን ሰው ማውራት መብት አላቸው። ምንድነው እንዴ ፍቅር ማለት እኮ እስር ቤት አይደለም። ኦ ማይ ጋድ ማንም የሆነ በቃ ሰው ጋር ማውራት አይቻልም እንዴ? ሰው ለምን ላይክ ታደርጋለህ? ለምን ከእንደዚህ አይነት ሰው ጋር ትገኛለህ? ለምን እንደዚህ አይነት ሰው ጋር ትገኛለሽ? ለምን ላይክ ታደርጋለሽ እንዴ? ላይክ አረ ወይኔ እነዚህ ልጆች እስር ቤት አይደለም ያሉት። ሶሻል ሚዲያም ተጠቀሙ ፍቅረኛም ሆኑ ምንም ሆኑ ኔቨር ምንድነው ከነሱ ጋር ሲሆን ብቻ ነው ሶሻል ሚዲያው እንደዚህ በጣም እንትን የሚለው የሆነ ልክ እንደ እስር ቤት የምታዩቸው እንዴ? ማንም አይደል እንደ ፍቅረኛው ጋር ሆኖ ደግሞ ሌላ ሰው ጋር እያገኘ ምናምን በስራ በኩልም በምን የሚገናኙ ማንም እኮ ቼክ አያደርጋቸውም። ምን ነው የነሱን ህይወት እኔ ነኝ በዚህ ውጡ በዚህ ግቡ መላችሁ አላችኋቸው። በቃ ፍቱ እንዴ ምን ሆናችሁ ነው? እግዚአብሔርን ይደብራል። በጣም ነው የሚያስጠላው። እኔ በቃ ነገሮቹን በጣም ሳያቸው ከነሱ ጋር ፎከስ አድርጋችኋል። በጣም ወራጃል። በቃ ይበቃችኋል። እግዚአብሔርን ይደብራል። በቃ በዚህ ልክ የነሱ መለያየት መፈለግ ምን ያደርግላችኋል? እነሱ ቢላዩ እንደሚጠቅማችሁ እንዴ? አንዴ ብሩኬን ትሰድባላችሁ፣ አንዴ ቅምጥሌን ትሰድባላችሁ፣ አንዴ ደደደደደ እንዴ። በዚሁ አጋጣሚ ደግሞ ብዙዎቻችሁ መልእክትም እየላካችሁ ነበረ፣ እንዲሁም በጽሁፍ ምናምን የፖስት ያደረጋችሁ ነበርና የእንደዚህ አይነት ስራ ወይ ደግሞ የእንደዚህ አይነት ድራማዎች ይቅር፣ በሴት በወንድ የሚባል ነገር እሱ ልክ አይደለም ያላችሁ የእናንተን ሀሳብ እቀበላለሁ። ምክንያቱም ያው አንደኛ ተመልካች የሚፈልገው የሚወደው ነገር ሲሆን ደስ ይላል። ነገር ግን የሆነ እንዴት መሰላችሁ በመስደብ በማንቋሸሽ ስላልሆነ የምትመልሷቸው እዚህ ጋር ኮሜንቱን አይታችሁት ከሆነ በቃ የስድብ ማአት ነው። የምን ማአት? እኔ እኮ እንደዚህ በአደባባይ ሰው የሚያዩን ኮሜንት የሚጽፉ ሰዎች በውስጥ ምን ያክል መጥፎ ነገር ሊጽፉላቸው እንደሚችሉ የሆነ አሰብኩት፣ ገመትኩት። እንዴ ይሄ ሁሉ ሰው ያየዋል ብለው ያልተሸማቀቁ በውስጥ ለአንድ ሰው ብቻ የሚጽፉትን ጽሁፍ ዝም ብላችሁ አስቡ፣ ሳሉት ዝም ብላችሁ ምን ብለው ሊጽፉላቸው እንደሚችሉ ማለት ነው። ስለዚህ ቅምጥሌም ቡራም አንደኛ መጀመሪያ የሆነ ስራ ስትጀምሩ ከዚህ በፊትም ደጋግሜ ተናግሬያለሁ። እናንተ ምንም ነገር ቢፈጠር ምንም ነገር ብትባሉ ያን ነገር ካይምሯችሁ መቀበል እንደሌለባችሁ አምናችሁበት። ምክንያቱም እንደዚህ አይነት ስራ በጀመራችሁት አሁን ስንት አይነት የሆነ ኤዲት እየተደረገ በቅምጥሌ በኩልም በብሩኬ በኩልም እንደተላከ አሰብኩት። አይታችሁ ከሆነ ዛሬ ጭፈራ ቤት ምን ታደርጋለች ብሎ ቅምጥሌን አውጥተዋታል። እሷ አይደለችም ግን የሆነ ልክ እሷ የምትመስል የሆነች ጸጉር አርቲፊሻል ጸጉር አድርጋ ምናምን ቁጭ ብላ ማነች ስዊስ እንደዚህ እየዳነሰች ምናምን ወደ እሷ እንደዚህ እንትን ብለው ምን ታደርጋለች ጭፈራ ቤት ብለው እንትን ብለዋል ማለት ነው። ዝም ብላችሁ የተመሳሰለ ሰው እያመጣችሁ እባካችሁ ልጆቹን አትረብሿቸው እንዴ። ባለፈው ብሩኬን ከሌላ ሴት ጋር ተቃቅፎ ብላችሁ በተመሳሰለ ልጅ ይዛችሁ መጣችሁ። ዛሬ ደግሞ ቅምጥሌን ጭፈራ ቤት ተገኘች ብላችሁ ደግሞ ይዛችሁ ወጣችሁ። ምንድናችሁ እናንተ? ጤነኛ ናችሁ ነው ወይስ አይደላችሁም? እኛ ደግሞ አይናችን በደንብ አያይም ነው ማለት እናንተ ያመጣችሁትን ሁሉ እናምናችኋለን ነው። አረ በጣም ነው የደበረው። እግዚአብሔርን ስርዓት ይኑራችሁ። ስለዚህ አርፋችሁ ተቀመጡ። ቅምጥሌም ቡራም ደግሞ ከዚህ በላይ መስራት ካለባችሁ ሞቅ ደመቅ አድርጉት። ማለት በቃ ገጫ አድርጉት። ምንድነው ሞቅ አድርጉት። ምን አዳሚ ነው ሰደባችሁ ምን አላችሁ? ያው ነው ምንም የሚፈጠር ነገር የለም። ከዛ ቶሎ ሰርታችሁ ደግሞ እዛ በኋላ ቶሎ ወደ ራሳችሁ ትመለሳላችሁ ማለት ነው። ከቻላችሁ ደግሞ በሌላ አይዳምዲውም መምጣት ትችላላችሁ። እኔ እዚህ ጋር አይዳ ልሰጣችሁ አልችልም ባይዘወይ ማለት ነው። የሰው ልጅ የፈለገውን የፈቀደውን የሆነ የሚችልበትን ካራክተር ነው ይዞ የሚመጣው እንጂ ማይችሉበትን ካራክተር ይዛችሁ ነው ብላቸው ማይሆን ነገር ነውና ስለዚህ ማለት አሁን ብሩኬን እንደዚህ ቅምጥሌውን ትናንት እንደተናገረችው መናገርም ፈልጋ አይደለም ግን ግዴታ ካራክተሩ የተሰጣት ወይ ደግሞ ራሷም የሰራችው ካራክተር ሊሆን ይችላል ማድረግ ስላለባትና መሆን ስላለባቸው ነው። ነገር ግን እናንተን እየታዘብኩችሁ ያለሁት ምንድነው
የሆነ ነገር ሲፈጠር እባካችሁ ካጠገባችን ሁኑ፣ ከጎናችን ሁኑ ብለው ተናግረው እንኳን ኬር እየሰጣችኋቸው አይደለም። የሆነ ነገር ሊፈጠር ይችላል፣ ግን በዛን ጊዜ በመጥፎ ጊዜያችን እባካችሁ አብራችሁን ሁኑ ብለው ነበረ። ግን አም ሶሪ በጣም ብዙ ሰዎች እየታዘብኳችሁ ነውና፣ ግን ወደ ቀለባችሁ ብትመለሱ እጅግ በጣም ደስ ይለኛል። ገና ብዙ ፕሮግራም ያላቸው ልጆች ናቸውና ብቻ ባጭሩ መድኃኒዓለም ከእናንተ ጋር ይሁን። ብዙ አይነት ፈተናዎች ባይዘው የሆነ ጠላቶቻቸው ለጠላቶቻቸው እንዴት መንገድ ይሰጣሉ፣ እንዴት እንደዚህ ይላሉ ምናምን ሳይሆን በሄድንበት ጠላት አይጠፋም። እንደውም ትልልቅ አባቶች ሲመርቁ ጠላትን አታጥፋብን ይላሉ። ማለት ጠላት ስጠኝ ነው ምናምን ብቻ እንደዚህ አይነት ነገር ይመርቃሉም ለራሳቸውም ይላሉና እንደዚህ አይነት ሰው ምቀኛ ከሌላችሁ ሲጀመር መበርታትም መጠንከርም አይቻልም። እና ምቀኛ ወይ ደግሞ ጠላት እንደሌላቸው አውቀው ምናምን አይደለም ያውቃሉ። ነገር ግን መስራት ስላለባቸው ነው። ግን እንዳልኳችሁ ሁለታችሁ መሀል ላይ በደንብ ትስስር መኖር አለበት። በደንብ መናበብ አለባችሁ። በደንብ መነጋገር አለባችሁ። ይሄ አለመነጋገር የሚባለው ነገር ለአንድ ሰከንድ እንኳን የሆነ ሳትነጋገሩ ማለፍ የለባችሁም። ሳትነጋገሩ ማደር የለባችሁ። በዛ ክፍተት የሚፈጠሩ ብዙ ነገሮች ስላሉ ማለት ነው። በተረፈ ግን በጣም ብዙዎቻችሁ እያወቃችሁ ማየውን ነገር እየቀበጣጠራችሁ ያላችሁ እያየዋችሁ ስለሆነ ነው። ወደ ራሳችሁ ተመለሱ፣ ቀልብ ግዙ ለማለት ነው የመጣሁት። ተረፈ ዛሬ ደግሞ በምን መልኩ እንደሚመጡ አላውቅም። ብቻ ግን አብራችኋቸው ነው። ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ ጠብቋቸው። ወዳችኋለሁ። መልካም ጊዜ ሁላችሁ ባይ